ገና በማለዳ ምኑንም ሳትጀምሩት በገንዘብ ጉዳይ ማድረግ የሌለባችሁን ነገር እያደረጋችሁ ነው። ሌሊቱን ሙሉ ስታስቡት ያደራችሁት የገንዘብ እጥረት፣ የዕዳ፣ የኪራይ አሊያም የኑሮ ውድነት ቀናችሁን በሙሉ አበላሽቶት መቼ ነው ከዚህ የድህነት አዙሪት የምወጣው ብላችሁ ራሳችሁን ጠይቃችሁ ከሆነ ዛሬ የምነግራችሁን ሚስጥር በጥሞና ስሙኝ። የፋይናንስ ነፃነትን ያገኙና ከከባድ ዕዳ የተላቀቁ ሰዎች ጠዋት ከእንቅልፋችሁ ሲነቁ የሚጠቀሙባት ሚስጥራዊ የ7 ደቂቃ መንፈሳዊ ልምምድ አለች። ይህች አጭር ግን እጅግ ኃይለኛ የሆነች የታላላቆች ጥበብ በሕይወታችሁ ላይ ያለውን የእጥረትና የዕዳን ሰንሰለት እንዴት በኃይል እንደምትሰብረው አሁን አሳያችኋለሁ። ወደ ዋናው ሚስጥር ከመግባታችን በፊት አንድ የሥነ ልቦናና የመንፈሳዊነት እውነት እንመልከት። አብዛኛዎቻችን ጠዋት አይናችንን እንደከፈትን መቅድሚያ የምናስበው ስለ ጎደለን ነገር ነው። ይሄን መክፈል አለብኝ፣ ገንዘብ የለኝም፣ ዛሬ ምን ልበላ ነው እንላለን። ስነ ልቦናው ይህንን የእጥረት አስተሳሰብ ስካርሲቲ ማይንድሴት ይለዋል። ይህ አስተሳሰብ ደግሞ በሰውነታችን ውስጥ የጭንቀት ሆርሞን እንዲረጭ በማድረግ አእምሮአችን መፍትሄ እንዳያስብ፣ አይናችንም መልካም አጋጣሚዎችን እንዳያይ እንደ ግድግዳ ይጋርደዋል። በመንፈሳዊውም ዓለም ቢሆን ቀናችንን በምሬትና በፍርሃት ስንጀምር ሳናውቀው የበረከት በራችንን በገዛ እጃችን እየዘጋነው ነው። ዊሊያም ጄምስ የተባለው የሥነ ልቦና ባለሙያ የሕይወታችን ትልቁ ግኝት የሰው ልጅ አስተሳሰቡን በመቀየር ብቻ ሕይወቱን መቀየር መቻሉ ነው ይላል። አባቶቻችን ደግሞ የጠዋት ጸሎት የቀኑን በር መክፈቻ ቁልፍ ነው ብለው ያስተምሩናል። ይህንን በተግባር ያየች አንዲት እናትን እውነተኛ ታሪክ ላካፍላችሁ። እኚህ እናት ባልታሰበ የንግድ ኪሳራ ምክንያት እጅግ ከባድ ዕዳ ውስጥ ገብተው ነበር። አበዳሪዎች በየቀኑ ያስጨንቋቸዋል። እሳቸውም በጭንቀት ብዛት እንቅልፍ አጥተው የጤና እክል ሁሉ ገጥሟቸው ነበር። ጠዋት ሲነቁ ፊታቸው ላይ የሚነበበው ፍርሃትና ተስፋ መቁረጥ ብቻ ነበር። አንድ ቀን ግን አንድ መንፈሳዊ አባት መከሯቸው። ልጄ ሆይ ዕዳሽን በማሰብ አትጸልይ፣ ይልቁንም አምላክሽ ከዕዳሽ እንደሚበልጥ በማመን ጠዋትሽን ቀይሪ አሏቸው። እኚህ እናት አሁን የምነግራችሁን የ7 ደቂቃ የጠዋት ልምምድ ማድረግ ጀመሩ። ምንም እንኳን ኪሳቸው ባዶ ቢሆንም ጠዋታቸውን በምስጋናና አምላክ መንገዱን እንደሚያዘጋጅ በማመን ጀመሩ። ታዲያ ምን ተፈጠረ? ከጥቂት ወራት በኋላ አእምሮአቸው ከጭንቀት ነፃ ሲወጣ አዳዲስ የሥራ ሐሳቦች መምጣት ጀመሩ። ያልጠበቁት በሮች ተከፈቱ፣ ሰዎችም ሊረዷቸው ፈቃደኛ ሆኑ። እኚህ እናት ያንን ከባድ ዕዳ ከፍሎ መጨረስ ብቻ ሳይሆን ዛሬ ላይ የራሳቸውን ጠንካራ የንግድ ተቋም መገንባት ችለዋል። ታዲያ የድህነትንና የዕዳን መንፈስ የሚሰበረው ያ ሚስጥራዊ የጧት 7 ደቂቃ ምንድን ነው? አሁን በዝርዝር እንመልከተው። የመጀመሪያዎቹ 2 ደቂቃዎች የምስጋናና የእረፍት ደቂቃዎች ናቸው። አይናችሁን እንደከፈታችሁ ስልካችሁን አትንኩ፣ ስለ ብድራችሁም አታስቡ። ይልቁንም በአልጋችሁ ላይ እንዳላችሁ ትንፋሻችሁን ወደ ውስጥ በጥልቀት ሳቡ። በመቀጠል ፈጣሪዬ ሆይ ስለ ሰጠኸኝ አዲስ የሕይወት እስትንፋስና ደስ የሚል ብርሃን አመሰግንሃለሁ በሉ። ምንም እንኳን ኪሳችሁ ባዶ ቢሆንም ጤና ስላላችሁ፣ ዛሬን ማየት ስለቻላችሁ ከልብ አመስግኑ። ይህ 2 ደቂቃ አእምሮአችሁ አሁን ካለበት የጭንቀት ማዕበል ወደ መረጋጋት የሚያሸጋግር እጅግ ኃይለኛ የሥነ ልቦናና የመንፈሳዊነት ጥምረት ነው። ምስጋና የብልጽግና መግነጢስ ነው። ልዑል እግዚአብሔር ላለው ይጨምርለታል ሲል ላመሰገነ፣ በጎደለው ሳይሆን ባለው ነገር ለተደሰተ ሰው ነው። ቀጣዮቹ 2 ደቂቃዎች ማለትም ከ3 እስከ 4ኛው ደቂቃ የማፍረስ እና የመገንባት ክፍል ነው። ይህ ቅድም ቃል የገባውላችሁ እጅግ ወሳኙና ኃይለኛው ክፍል ነው። እዚህ ጋር ከአልጋችሁ ተነስታችሁ ቁሙ። የዕዳና የድህነት መንፈስ በመጀመሪያ የሚታሰረው በእኛ አእምሮና ፍርሃት ውስጥ ነው። ስለዚህ በእምነትና በድፍረት እንዲህ ብላችሁ ጸልዩ። አቤቱ አምላኬ በእኔና በቤተሰቤ ላይ ያለውን የዕዳን የድህነትን እና የበረከት መዘጋትን መንፈስ በአንተ ኃይል የታሰረ ይሁን። ቀዳዳ የሆነውን ከረጢት ጠግንልኝ፣ የድካሜን በረከት መልስልኝ፣ የፋይናንስ በሮችን አንተ ክፈትልኝ በማለት
በፍጹም እምነት ተናገሩ። በዚህ ጸሎት ውስጥ ቃላቶቹን ስትናገሩ አጥብቃችሁ በሙሉ እምነት ይሁን። የፈጣሪ ቃል የታሰረውን የመፍታት ኃይል አለው። አባቶቻችን በጠዋት ጸሎታቸው ከዕዳና ከኃጢአት ማሰሪያ ፈታን የሚሉት ይህንን ጥልቅ ምስጢር ተረድተው ነው። እኛም ይህን ጸሎት ለምድራዊውም ሕይወታችን እንጠቀምበታለን። በዚህም የችግራችሁን ትልቅነት ሳይሆን የአምላካችሁን ታላቅነት እያወጃችሁ ነው። ቀጣዩ 2 ደቂቃ ከ5 እስከ 6ኛው ደቂቃ የተስፋና የእይታ ቪዥዋላይዜሽን ደቂቃ ነው። አሁን ደግሞ በጸጥታ ሆናችሁ እግዚአብሔር መንገዱን ከፍቶላችሁ ያንን ዕዳ ከፍላችሁ ስትጨርሱና የተረፈ በረከትን ስታገኙ ያንን በፋይናንስ ነፃ የወጣችሁበትን ጊዜ በአእምሮአችሁ ስዕል ቪዥዋላይዝ አድርጉት። ዕዳውን ከፍላችሁ ስትጨርሱ በልባችሁ የሚፈጠረውን የነፃነትና የሰላም ስሜት አሁኑኑ ይሰማችሁ። ታዋቂው የፋይናንስ ባለሙያ ሮበርት ኪዮሳኪ ሀብት የሚፈጠረው መጀመሪያ በአእምሮ ውስጥ ነው ይላል። እናንተ በመንፈሳዊ እምነታችሁ ፈጣሪ እንደሚያደርግላችሁ አስቀድማችሁ በማመን ለአእምሮአችሁ አዲስ የድል ፕሮግራም እየሰጣችሁት ነው። ይህ ሲሆን አእምሮአችሁ ፍርሃትን ትቶ መፍትሄዎችን መፈለግ ይጀምራል። አይናችሁም ከዚህ በፊት ያላያቸውን አዳዲስ የገቢ ዕድሎችን፣ የቢዝነስ በሮችን ማየት ይጀምራል። ይህ ባዶ ምኞት አይደለም። እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም የሚያስረዳ ነው ይላልና ቃሉ። የመጨረሻው 1 ደቂቃ 7ኛው ደቂቃ በፈጣሪ ላይ የመጣል እና ወደ ተግባር የመግባት እርምጃ ነው። በዚች የመጨረሻ ደቂቃ እጆቻችሁን ወደ አምላካችሁ ዘርግታችሁ እንዲህ በሉ: አምላኬ ሆይ የዕለቱን ሸክሜን፣ የዕዳይን ጭንቀት ባንተ ላይ ጥያለሁ። ዛሬ የማየውን፣ የምሰማውን እና የምሰራውን ሁሉ አንተ ባርከው። ለስኬትና ለበረከት አእምሮዬን ክፈተው። ይህንን ካላችሁ በኋላ ያንን የጭንቀት ካባ እዚያው አልጋችሁ ላይ ጥላችሁት ውጡ። ቀናችሁን በሙሉ ኃይል፣ በሙሉ ተስፋ፣ ልክ ቀድሞውንም እንደተሳካላችሁ ሰው ሆናችሁ ጀምሩት። ልብ በሉ፣ ጸሎት ተግባርን አይተካም። እግዚአብሔር የሚያበዛው በእጃችሁ ላይ ያለውን እናንተ የምታደርጉትን ጥረት ነው። ስለዚህ ይህንን የ7 ደቂቃ ጸሎት ካደረጋችሁ በኋላ በዕለቱ ለምታደርጉት ሥራ፣ ለምትፈጥሩት ግንኙነት እና ለምትወስዱት የፋይናንስ ውሳኔ እጅግ ጠንቃቃ፣ ስነ ሥርዓት ያላችሁ እና ታታሪ ሁኑ። አባቶቻችን ጸልይ ፈጽሞ እንደማይሠራ ሰው፣ ሥራ ደግሞ ፈጽሞ እንደማይጸልይ ሰው የሚሉን ይህንን የጸሎትና የተግባር ሚዛን እንድንጠብቅ ነው። ጠዋት ላይ አእምሮአችሁን አዘጋጅታችኋል። አሁን ደግሞ በሥራ ገበታችሁ ላይ ወይም በምትፈጥሩት የንግድ ስትራቴጂ ላይ ያንን በረከት የሚቀበል ዕቃ አዘጋጁ። የተወደዳችሁ ወንድም እህቶቼ፣ ዕዳ ማንም ሰው ሊወድቅበት የሚችል የሕይወት ፈተና ነው። ነገር ግን ዕዳ መጨረሻችሁ አይደለም። ድህነትም የዘላለም ዕጣ ፈንታችሁ አይደለም። የችግራችሁ መጠን ከፈጣሪያችሁ ኃይል እንዲሁም ከተሰጣችሁ አእምሮ አይበልጥም። ከነገ ጠዋት ጀምሮ ስልካችሁን ከፍታችሁ መጥፎ ዜና ከማየታችሁ በፊት ወይም ስለ ችግራችሁ ከማጉረምረማችሁ በፊት ይችን የ7 ደቂቃ ምስጢራዊ ልምምድ ሩቲን በሕይወታችሁ ውስጥ ተግባራዊ አድርጉ። አእምሮአችሁን በምስጋና ሞልታችሁ የበረከትን በር በጸሎት ስትከፍቱ ከማታውቁት አቅጣጫ ፈጣሪ መፍትሄውን ሲያመጣላችሁ፣ በእጃችሁ ያለውን ጥቂት ነገር ሲያበረክትላችሁ በገዛ ዓይናችሁ ታያላችሁ። ይህ ሕይወት ቀያሪ ትምህርት ዛሬ በፋይናንስ ጭንቀት ውስጥ ላሉ፣ ዕዳ ለከበዳቸው እና ከፍ ያለ በረከትን ለሚፈልጉ ወንድም እህቶቻችን የብርሃን በር ይከፍትላቸው ዘንድ እባክዎን ቪዲዮውን ላይክ በማድረግ እና ለሌሎች ሼር በማድረግ የበረከቱ ተካፋይ ይሁኑ። አስተያየታችሁንም ከዛሬ ጀምሮ ይህንን ልምምድ እንደምትጀምሩ ከስር በኮሜንት አጋሩን። እግዚአብሔር አምላክ የሁላችንንም የፋይናንስ በር በፍቅርና በበረከት ይክፈትልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።